ታዩታላችሁ፣ ስትኖሩ ታዩታላችሁ። በቃ ያ ማለት ድሮ እኔ የሆንኩት ወይ ያልኳችሁ ነገር ልክ አይደለም አይደለም፣ ልክ ነው፣ ሁሉም ልክ ነው። ባይዘው ትዳር ኖርማሊ በካልኩሌሽን የሚሆን ነገር አይደለም። እኔ አሁን በህይወትሽ ምን ይጸጽትሻል ብትሉኝ ማለት ነው ከሰው ብንማር አሪፍ ነበር። ሰዎችን ችለን መኖር ሳይሆን ትተን መኖር ስንተው እንዴት ጸዴ እንደሆነ ደስ ብሎን እያንኮራፋ እንተኛለን። ማንም ምንም ቢል አንሳቀቅም፣ አንደነግጥም ምናምን በቃ ሰው ላይ ምንም በቃ መተው፣ ሰዎች ምንም ሲያደርጉ መተው። የልጅ ልደት ደረሰና ላክብርለት አላክብርለት እያልኩ ነው። ማክበር ፈልጌያለሁ፣ አት ሴም ታይም አልፈለግኩም። መሀል ላይ ነኝ። ሲደርስ ደግሞ ምን እንደምወስን አላውቅም። እግዚአብሔር ላይ ስለመደገፍ እኔ ስለ እግዚአብሔር ካወራሁ ታስለቅሱኛላችሁ። ስለዚህ ዛሬ ደግሞ በዛሬው ሴሽን ማልቀስ አልፈልግም። መተው ቀላል አይደለም፣ ግን እግዚአብሔር ያስችላል። አባቶ እንድተው አድርገኝ እባክህን፣ ደህና መሆን እፈልጋለሁ፣ እንድተው አድርገኝ፣ ንጹህ ልብን ፍጠርልኝ፣ ከልብ ያውጣልኝ። በቃ 2 ዓመት አይገርምም? ነሐሴ 10 አውሃን ብዬ ለእህቶችሽ ምክር ደስ ያለሽን። ለምን መምከር እንደምፈራ ታውቂያለሽ? ሰው ካልደረሰበት ከአንቺ ላይፍ የሚማር ሰው የለም። አይታችሁ ከሆነ ፖድካስቶች ላይ የሚቀርቡ ሰዎችንም ተቆራርጦ ቪዲዮ ይቀርብና መልእክቱ ሌላ ይሆናል። ወይ ያቺ ልጅ ትወቀሳለች። እንዳለመታደል ሆኖ ከሰው ታሪክ አንማርም። እኔ ማለት ነው ግደሉኝ፣ ምንም አልነግራችሁ። ምክንያቱም አይቼዋለሁ ከዚህ በፊት ሰው ይማርበታል ብዬ ያወራሁትን ቶፒክ ህይወቴን ሳያመሰቃቅለው አይቻል እና ሰው ሲደርስበት ነው የሚማረው። ብቻ ግን ራስን መሆን፣ ከእግዚአብሔር መጣበቅ፣ ለራስ ዋጋ መስጠት ህይወት ላይ ጥሩ ነው። ከዛ ውጪ ሀበሻ ከሰው ላይፍ አይማርም። እኔ ግን ትመቹኛላችሁ። በጣም ነው የምትመቹኝ። በጣም ነው የምወዳችሁ። እንትን እኮ ነው እኔም በሆን እኮ ሜቢ ከሰው ላልማር እችላለሁ። አንዳንዴ የማንማራቸው ነገሮች አሉ ህይወት ላይ በቃ መሆን ያለባቸው። እኔ አሁን በህይወትሽ ምን ይጸጽትሻል ብትሉኝ ማለት ነው ምንም አይጸጽተኝም። እግዚአብሔር ምስክሬ ነው። ምንም ማለት ነው በቃ መሆን ያለበት ይሆናል አንዳንዴ። ለዛ በቃ መሆን ያለባቸው አሉ አንዳንዴ ከሰውም ሳንማራቸው ደርሶብን የምንማራቸው ነገሮች አሉ። ግን በቃ ይሄ የላይፍ አንዱ አካል ነው። ምንም ማድረግ አይቻልም። ሰው ነን፣ እንሳሳታለን፣ ኖርማል ነው። ከዛ በኋላ ማላ በቃ እንዳልሆነው ነው መቅረት ነው እንጂ ላይፍ ላይ ስህተት የመጀመሪያው ስህተት አይደለም። ሰው ነን፣ ምንም ችግር የለውም። በሰው ብንማርማ ኖሮ ማለት ስንት ታሪክ እኮ አለ አሁን ላይ በየዙሪያችን የምንሰማው በየፖድካስቱ የምንሰማው ምናምን። ግን እንደዛ አይደለም። ከሰው ብንማር አሪፍ ነበረ። ወላጆቼ እጮኛዬን አይፈልጉትም እና እናቴ ያዘነችብኝ፣ ረገመችኝ። ሰው ህይወቴ ይበላሻል፣ እሱም ባገባው ህይወቴ ይበላሻል ወይ? እኔ እንጃ እናቴ። እርግማን ይሰራል? እኔ አላውቅም። መርቃት ይሰራል፣ እርግማን ግን ይሰራል? እኔ አላውቅም። ግን ሜቢ እናትሽ ያልወደደችበት መንገድ ይኖራል። ሜቢ እሱን ቼክ ማድረግ እንጂ ራሱን ችሎ አንቺ እና እሱ ጥሩ ሆናችሁ ቤተሰብ ስላልወደደው ትዳር ይበላሻል የሚል ግምት እኔ እንጃ። እኔ ወርቅ ትዳር ኖርማሊ በካልኩሌሽን የሚሆን ነገር አይደለም። ግን እኮ ድሮ በጣም ትመክሪን ነበር። እኔ እኮ ድሮ የመከርኳችሁ ልክ አይደለም አላልኩም። ባይዘዌ ልክ ነው። ሁሉም ነገር ልክ ነው። ሁሉም ነገር ልክ ነው። አሁን ግን እኔ የሆነ ነገር ብላችሁ ከምን አንግል እንደምታስቡት ታውቃላችሁ? እሷ ስላልሆነ እናት ነው የምትሉት። እኔ ምን አገባኝ? እንደዛ ለምን ትላላችሁ? በእኔ ምክንያት ለምን ህይወታችሁ እንደዛ ይሆናል? ታዩታላችሁ፣ ስትኖሩ ታዩታላችሁ። በቃ ያ ማለት ድሮ እኔ የሆንኩት ወይ ያልኳችሁ ነገር ልክ አይደለም አይደለም፣ ልክ ነው። ሁሉም ልክ ነው ባይዘዌ። አሁን ግን እውነት ልጅሽ ምቻሽ ነው የምታሳድጊው። አሜን። አመሰግናለሁ በጣም እግዚአብሔር ያክብርልኝ። እርግማን ይሰራል? ምን ትላላችሁ?
ኧረ አይሰራም እናቴ። እናት ከለባት አትረግምም። ባባዬ ተኝቷል። ቴንኪኒ እናት። የሆነ ነገር ልጠይቅሽ? እሺ ወርካና ጌት ምን እናቴ? አይሰራም እናቴ። ብርታቴ ብይሻለሁ። ቴንኪኒ ወርቅ። አዎ ይሰራል። አመሰግናለሁ በጣም ወይዬ። ኢንቦክስ ቼክሽ አረጋለሁ። እወዳችኋለሁ። አመሰግናለሁ በጣም። እኔ ማለት ነው ድሮ ምግብ ስሰራ ወይ ምናምን ቪዲዮ ላይ ምናምን ጥሩ አሁን ሴቶቻችንን እያስተማርሽ ነው ምናምን ብላችሁ ነበር ካስታወሳችሁ። አሁንም ደግሞ የሆኑ ወንዶች ምናምን ሴቶቻችንን እያበላሸች ነው እያሉኝ ነው። እና ላይፍ ምንም አይነት ነገር ውስጥ ብትገቡ ከእግዚአብሔር ተጣበቁ። ከሰው ሳይሆን ከእግዚአብሔር ምላሽ ጠብቁ። ከሰው አትማከሩ። ሰው ዛሬ ችግሩን ቢያማክራችሁ ባይዘው በምናምን እየመጣ አይደለም። እሺ እኔ አላቅም። ላይቱ ይመስለኛል እንደዚህ የሚያሳያችሁ። ከሰው ስትማከሩ ትናንት እንዲያርግላት ነበረ። ከዛ በየቦታው እየሄደ ሰው ባገኘ ቁጥር ወይ እሷ አንኳቃታለሁ እንደዚህ ነው እያሉ ከማውራት ውጪ ከዛ ደግሞ ነገሮችን አልፎላችሁ ደግሞ ተስተካክሎላችሁ በራሳችሁ ስትቆሙ ደግሞ እንዲህ ነበረች እኮ እንደዚህ አግዣት ነበር እኮ ምናምን ሰው በሌላት ጊዜ እኔ ነበርኩ ከማለት ውጪ ሰው ምንም ያደርግላችሁ ነገር የለም። እግዚአብሔርስ እኔ ነበርኩላት እኮ ምናምን አይላችሁም። በቃ እዛው ትጠይቁታላችሁ፣ እዛው ያደርግላችኋል። ጀጃ ያደርጋችሁ፣ ምንም አያደርጋችሁ። ሰው አታማክሩ። እኔን ራሱ አታማክሩኝ፣ አትጠይቁኝ። እኔ ምን አገባኝ? ማንም አያገባውም ስለእናንተ። እናታችሁ አያገባትም። እውነት ዘለን ማናውቀው ሰው ጋር ምናምን ራሱ መሄድ ፖይንት ለስወቁልኝ እኔ እንዲህ ነኝ ማለት ምን ትርጉም አለው? ሰው እናንተ በሰጣችሁት ልክ ሲያውቃችሁ ነው የሚጫወትባችሁ። ስለዚህ እግዚአብሔር ቤት ሮጣችሁ እግዚአብሔር ቤት። እኔ አሁን ለምሳሌ የሆነ ነገር ብታማክሩኝ ማለት ነው ስለባላችሁ ስለደረሰባችሁ በደል ምን አደርጋለሁ? እኔ ምንም እኮ አላደርግም። መድኃኒዓለምን ነው የምላችሁ፣ ምንም አላደርግም። ወዲያው ነግራችሁኝ ማለት ነው በዚህ ሰምቼ በዚህ ነው ማፈሰው። ምክንያቱም እኔ ራሴ ራሱ ብዙ ነገር አለብኝ፣ በጣም ብዙ ነገር። ከዛ ደግሞ እኔ ቀኔ ነው የሚበላሹ ልክ እንደዚህ አይነት ነገር ስሰማ ማለት ነው። ከዛ ለእናንተ ያን ነገር ልታልፉት ታሪካችሁን ማውጣታችሁ ለሰው ምን ጥቅም አለው? ያልፋል እኮ ያ ነገር። ስለዚህ ልክ ያ ነገር ሲገጥማችሁ ሮጣችሁ እግዚአብሔር ቤት። እሺ ጓደኝነት ይበልጣል የሚባል ነገር የለም። እውነት መስሏችሁ ነው? እውነተኛ ፍቅር አለ ብለሽ ታምኛለሽ ነው? እኔ እንጃ፣ እውነት እኔ እንጃ። አንዳንድ ሰው በማውራት እፎይ እኮ ለዛማ እግዚአብሔር ቤት ሄዶ ማውራት አይሻልም? ለሰው ማውራት ምን ትርጉም አለው እናቴ? እኔ እንጃ። እኔ እስኪ ለሰው አውርታችሁ ያማረላችሁ ሰዎች ካላችሁ ሜቢ እኔ እንግዲህ ጠቅሞኝ አያውቅም ለሰው ወሬ በማውራት። እንደዛ ማሰብ የለብንም። ሁሌ መድከም፣ ሁሌ መሞከር። በቃ እስካልሞትን ድረስ ህይወት ይቀጥላል። አሁን ደግሞ እንደምታዩት መቄዶንያም እየሞላ ስለሆነ ሁሌ መስራት አለብን እና እንደዛ ነው። እግዚአብሔር በረዳን መጠን ዋናው ከምንም በላይ ደግሞ እግዚአብሔር ጤና ሲሰጥ ነው። ጤናን ይስጠን። ከዛ ገንዘብም ሰጥቶን ሰርተን ገንዘብም ሰርቶን እግዚአብሔር የሚከብርበትን ነገር የምናደርግበት አላህ ማንጠፋበት ያደርገን። መድኃኒዓለም ምን ባለው ያደርገን። ፍቅር ነው የሚያስተሳስረን። ፍቅር ደግሞ ደስታ ነው። ደስታ ከሌለ ምንድን ነው ያ ነገር የሚያቆየው ነገር ወይም የጋራ ነገሩ ምንድን ነው? አሁን ለምሳሌ ከቢዝነስ ፓርትነራችሁ ጋር ፍቅርን ባይኖራችሁ ገንዘብ ሼር ስለምታረጉ ቢዝነሱን አብራችሁ ስለምትሰሩ አይዲያ ሼር ስለምታረጉ ልቆዩ ትችላላችሁ። አይዲያችሁ ሼር የምታረጉት ነገር ያለቀቀት ታቆማላችሁ። ትዳር ላይ ደግሞ ሼር የምታረጉት ልጅ አይደለም አይደል? እንደገና ወይ ደግሞ የቤት ዕቃ አይደለም ሼር የምታረጉት ፍቅር ነው።
ያ ደግሞ ደስታ ነው። ደስታ ከሌለ እኔ እንጃ። የግል አስተያየቴን ነው ባካችሁ። ደግሞ ሴት አበላሸሽ ምናምን እንዳትሉ። መሆኑ በራሱ እኔ እግዚአብሔር ይመስገን ልጄ በረከቴ ነው። እንድኖርበት ማለት ህይወቴ እንዲቀጥል ያደረገልኝ ልጄ ነው። እያንዳንዷን ቀን የምጓጓው ምናፍቀው በልጄ ምክንያት ነው። ሲንግል ማም መሆን አልከበደኝም። ላይፍ ግን ያው ሁላችንም ጋር ከባድ ነው። እናንተ ብቻ አይደላችሁም የከበዳችሁ፣ እናንተ አይደላችሁም ፋይናንሻሊ ስትራግል የምታደርጉት፣ እናንተ ብቻ አይደላችሁም በጤና ስትራግል የምታደርጉት፣ እናንተ ብቻ አይደላችሁም በትዳር